ብሌን አቶ አምናን ብድግ አድርጎ ሲያቅፋት በደስታ ደስ አላትና ተደሰተኝ። ጄሪና ወይዘሮ ሜርሲ ከሚበላው በላይ በጣም አበዱ። ወይዘሮ ዛሃራ በጣም ተደሰቱ። ብዙውን ጊዜ አምናንን እንደምትወደው ከአይነ ውሃሽ ያስታውቃል ስላለቻት ብሌንን ብሌን እልልልልል እንኳን ደስ አለሽ አምናንን እኔ አንቺ ከመምጣትሽ ወደዚህ በፊት አውቀዋለሁ። በጣም ጥሩ ሰውና መልካምና ሰው አክባሪ ነው። ለአንቺ ይገባሻል በማለት እናቴ ዛህራ እኔ እኮ ሳላፈቅረው እንዴት እንደዚህ ሊፈጠር ይችላል ስትላቸው፣ አምናንም ደግሞ እኔ በፍጹም ጄሪ ላፈቅራትና ለወዳት አይገባም። በሰዓቱ በመዘግየትሽ ብቻ ነበረ ያለ ምርጫ ያደረግኩት። በጣም ስህተት ነበር የዛን ቀን የሰጠሁት በማለት ይናገራል። በዚህን ጊዜ እንዴ አምናን ይህ እኮ የፍቅርና የህይወት ጉዳይ ነው። ሂድ እንጂ ወደ ባለቤትህ ወደ መረጥካት ወደ ጄሪ። ደግሞ ጄሪ እኮ እየጠበቀች ነው ስትለው፣ በፍጹም ማስከፋት ደግሞ የለብህም ስትለውም፣ እንዴ እንግዲህ ነገርኩሽ፣ እኔ ምርጫዬ እንጂ ማንን የሚያስገድደኝ የለም። ከኔ ጋር አብሮ መቆየት ፍላጎትሽ ከሆነ ልትቀበይኝ ትችያለሽ በማለት ይጠይቃታል። እሷም በደስታ ነዋ እንዴት አንተ ደግሞ ብላ ፍንክንክ ብላ በሳቅ በጣም ተደሰተች። ሰላም ውዴ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በጉጉት ስጠብቁት የነበረው ድር እንግዲህ መጥቷል ማለት ነው። ቀጣይ ፓርት እንግዲህ በስከ መጨረሻ ታገቢኛለሽ ወይ ትወጂኛለሽ ወይ ብሎ አምናን ምርጫውን ሲያቀርብላት እሷም በደስታ ነዋ ስትለው ብድግ አድርጎ አንጠልጥሎ አቀፋት። እሷም ከሚባለው በላይ ደነገጠችና አምናን አረ አውርዴ በፈጠረህ ጄሪ እንዳታይ ስትለው እሷ ያየችን ሊፈጠር የሚችለውን አስበኸዋል አለችው። አይ ተረጋጊ፣ ምንም አይነት ሊፈጠር የሚችል ነገር የለም። እዚህ ቤት ሁሉንም ነገር የማደርገውና የማከናውነው በምርጫዬ እኔ ነኝ እንጂ ማንም የሚያስገድደኝ የለም በማለት ሲነግራት፣ እሷም ወይኔ ሜርሲ ደግሞ በስከ መጨረሻ እንግዲህ ጄሪን ከባድ ወንጀል ውስጥ ወጥመድ ውስጥ አስገብታታለች። እሱም ምንድን ነው ያው መድኃኒቱን እንግዲህ ጄሪ እንድትቀይረው ባደረገችው መድኃኒት እንግዲህ ሜርሲ ጓደኝነት የገጠመችው አምናንን እንድታገናኝናት ስትሆን፣ ሜርሲ ደግሞ ከወይዘሮ ሰማህር ጋር ያለውን ግንኙነት እንድታጠናክርላት እየተጠቀመችባት መሆኑን በፍጹም አላወቀችም ነበር። በዚህን ጊዜ የቀየረችው መድኃኒት ለወይዘሮ ሰማሄር ከባድ ጉዳትን አስከትሎባቸዋል። ሆኖም ግን ህመማቸው ከጊዜ ወደ ጊዜ እየጠና ሲሄድ በዚህ ቤት የተደረገ ነገር አለ እያሉ መጠራጠር ጀምረዋል። ልጁም ምን ሊሆን ይችላል? እስኪ ማማ ሁለተኛ ቼክአፕ ማድረግ አለብሽ በማለት እየተናገረ ነው። ሜርሲ አንቺ ብትሆኑ ብዙ ነገር ባደረግሽልኝ እኔም ደግሞ በአንቺም በእኔ ጥሩ ነገር እንዲመልስልኝ ይፈልጋለሁ በማለትም ዛሬ ምሽቱን እንግዲህ ከአቶ አምናን ጋር ከቅፉ እንዲሆንለት አድርጊልኝ በማለት ስትላት፣ እሺ ወንድሜ እቅፍ እንደሆነ እኮ ሜርሲ አይገባኝም ከትከት አለችና ነገረቻት። ግን አንቺ እኮ ክፉ ነው ያሰራሽኝ በማለት ትነግራታለች። ምንድን ነው ክፉ ነው ያሰራሁሽ? እንዴት ወይዘሮ ሰማሃልን መድኃኒት ቀይሪ ብለሽ ታሰርኛለሽ? ይሄ ነገር አሁን እንደገና እየቆጨኝ ነው ያለው። አሁን ይህ መድኃኒት ችግር ከፈጠረ በዚህ ቤት ውስጥ በጣም ከባድ ነገር ሊፈጠር ይችላል። የዛኔ ማን ተጠያቂ ሊሆን ነው ስትላት እንግዲህ ትክዳታለች። ምንም ማውቀው ጉዳይ የለኝም እኔ የአንቺው ራስሽ እዛው ትወጫዋለሽ በማለት እንግዲህ ግብ ሲሉ፣ እንዴ አንቺ እኮ ነሽ አድርጊ ያልሽኝ። በፍጹም እኔ ብልሽም አንቺ ማድረግ አልነበረብሽም፣ ጉዳይሽ ነው። እኔ ግን እንደዚህ ነገር አላቅም በማለት ትክዳታለች። እሷም እንግዲህ ወይዘሮ ዛህራም እዚህ ቤት ውስጥ እነዚህ ፍየሎች ሁለቱ ተገናኝተው የሚወጥኑትና የሚሰፉትን ነገር ግራ ገብቶኛል በማለት ይናገራሉ። እትዬ ዛህራ አለችና ሚሞሪ እያለች ትጠይቀን ነበር። አግኝተሽ ሰተሻት እንዴ ስትላት፣ አዎ ሚሞሪውን እኮ አግኝቼ ሰጥቻትማ ለዛሬ እኮ ሰራተኛ አድርጊያት ዋልኩኝ
ብሌንዬ አሏት። እንዴት አድርገሽ? ኧረ እኔም አላወራሽ። ዛሬ እኮ ኪችን ምንም የሰራው ስራ የለኝም፣ ስደንስ ስጨፍር ነበር የዋልኩት። እሷም እንግዲህ እቃዬን ሁሉ አጣጠበችልኝ፣ ቤቱን እንደ ቡድ አጸደዋት። ወገቧ ተንቀጠቀጠና ሄደች። የት ነበርሽ በማለት እንኳ ጓደኛዋ ጄሪ ስትጠይቃት አንድ ውጭ ሀገር የበላሁት ምግብ ነበርና አምሮኝ እሱን እየሰራሁኝ ኪችን ስትላት፣ እንዴ ጭስጭስ ከምሸቺ አሷ እትዬ ዛህራ አሰራልሽም እንዴ አለቻት። ምን ነው እትዬ ዛህራ ሁልጊዜ ቤት ሰራተኛ መሆኗ እስኪገባ ብለው አንዳንድ ጊዜም ሲሞክሩትና ሲያዩት ድካሙን ያውቁልኛል ብዬ እኮ ነው ብሌንዬ አለቻት። ወይ እትዬ ዛህራ አንቺ ሴት አልተቻቻልሽም ብላ በሳቅ ፈነዳች። አሁን ሲፌን ሌላ ወጥመድ ውስጥ ልትገባ ነው። ምክንያቱም ወይዘሮ ሰማህል እሷን ቤቱን እንድትጠብቀው ያደረጓት እሷን ስለሆነ የመድኃኒቱ መቀየር አወል የመጀመሪያ ተጠርጣሪ የምትሆነው ሲፈን ናት። ሲፈን እንግዲህ ገና ሜርሲ እያንዳንዱ እንቅስቃሴዋን ፈልጊ እንድትጠብቂ በማለት እሷን እንድትከታተል ስትናገር ያንንም ወረቀት እሱን ናት ሲፌን እየወሰደችው እና ያንን ለምን እሷ መሆኗን አረጋገጥሽ ስትላት ከእሷ ውጭ ማንም ጠላት የለኝም ስላል ብላት ነበር። አሁን ግን መድኃኒቱ ተቀይሮ ወይዘሮ ሰማህል ችግር ከተፈጠረ የመጀመሪያ ተጠርጣሪ ሲፈን እንደምትሆን እርግጠኛ ነው። ስለዚህ አሁን ወይዘሮ መርሲና ሰማሄል በጣም ተፋጠው እርስ በርሳቸው እያንዳንዱ አንዳንድ ጠበቃ በቤት ውስጥ አዘዋል። አሁን ወይዘሮ ዛህራና ብሌን አብረው ቁጭ ብለው እንደ እናትነት ከጭናቸው ላይ ጋደም አድርገው ብሌንን እስኪ እናቴ ዛህራ ተረት አውሪኝ ዛሬ ትላታለች። ጸጉሯን እየዳበሰቻት እንደ ወላጅ እናቷ ተረሽ ስለ ውሸታሙ እረኛ ላውራሽ። አንድ እረኛ በጎቹን እየጠበቀ ባለችበት ሁኔታ ላይ ያለ አካባቢ ያሉትን ገበሬዎች ቀበሬው ሳይመጣበት መጣብኝ 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 እያለ ይጮሃል። ገበሬዎቹ ደግሞ ፈጥነው ይደርሱለት ነበር። ቀበሮው የታለ ሲሉ ውሸቴን ነው እያለ ይመልስላቸው ነበር። ከዛ ገበሬዎቹም እየተናደዱ በረኛ ወደ ስራቸው ይሰማራሉ። ከዛ ይሄ እረኛ ደጋግሞ ሁልጊዜ ቀበሮ ሳይመጣበት መጣብኝ መጣብኝ እያለ ይጮሃል። ገበሬዎቹም በተደጋጋሚ ወደ እረኛው ይመጣሉ። ግን ሲመጡ ምንም አይነት ቀበሮ አይታዩም። እሱም ይቀልድባቸዋል፣ እነሱም ይናደዳሉ። በስከ መጨረሻ ቀበሮ ወደ እረኛ ይመጡና አንዱን በግ አፈፍ አድርጎ ወስዱበታል። እረኛውም አሁን እየጮህ እንደ ልማዱ ይጣራል። ገበሬዎቹ ለሶስተኛ ጊዜማ አንሸወድም ብለው ይቀራሉ። እረኛው በውሸቱ ምክንያት በጎቹን በሙሉ አስበላቸው ይባላል በማለት እንግዲህ እትዬ ዛህራ ለሷ ይህንን የመሰለ ጨዋታ ያጫውቷታል። እትዬ ዛህራ በጣም ብሌንን ይወዷታል። ብሌንም ያፈቀርሽው ይመስለኛል አቶ አምናንን አሳልፈሽ እንዳትሰጪ ፈጠን ብለሽ ፍቃድሽን ስጪውና የዚህ ቤት ባለቤት አንቺ እንድትሆኚ እኔም እንደ ልጄ እዚህ ቤት ዘና ብዬ እንድቀመጥ እፈልጋለሁ በማለት ይነግሯታል። አልሽ እንዴ እትዬ እናቴ ዛህራ አለቻት። አዎ ብሌንዬ፣ የዛ ጊዜም እኮ ለምርጫ ውድድር ሲያወዳድሩሽ ምን እንደሆንሽን ባላቅም በመዘጌትሽ ነው እንጂ የዛን ጊዜም እሱ ልቡ ያለው ከአንቺ ጋር ነበር። ግን በንዴት ነበረ ጄሪን ብሎ ያለው እንጂ ጄሪን ወዷትና ፈቅዷት እንዳልሆነ አውቃለሁ። አሁንም ራሱ ጄሪ እንኳ ይተሻል ወይን አዘጋጅታ ብትጋብዘው በፍጹም ወደ እሷ ቤት ሳያመራ ወደ አንቺ ፍራሽ ላይ ነበረ መጥቶ ቁጭ ብሎ ያነጋው። በስከ መጨረሻም ሳሎን ላይ ሶፋ ላይ ሂዶ እንዳደረ ታውቂያለሽ። አዎ እትዬ ዛህራ፣ በዛ ምክንያት እኮ መጥታ ሲሌን አነቀችኝ አለቻት። ማናት? እሷ ናቻ ይችው ጄሪ እብድ በያት ፈረስ ስትዘል ደግሞ አይቻት ነበር። ወደ አንቺ እየመጣች ነው እንዴ በማለት ይጠይቋታል። አዎ ግን እኔ እሱ መጣብኝ እንጂ እኔ አልሄድኩበትም ብዬ አልኳት። ደግ አርገሻታል የኔ ልጅ፣ አንቺ እኮ በጣም ጎበዝና ጀግና ነሽ። አሁንም ወደፊት አትፍሪያቸው፣ ተቆጣጠሪ። ሲጀመር አሁን አንቺን ምርጫው ስላደረገ
እዚህ ቤት የመውጫዋ ጫፍ ደርሳለች በማለት ይናገራታል። ግን እትዬ ዛህራ እኔ የሁለቱ ግንኙነት በጣም አስጨንቆኛል አለቻት። የእነማንና የነማስተር የሜርሲና የጄሪ ስትላት ታያቸው ባክሽ እነሱ አንጣር ለአንጣር ቢገዳደፍ ተያይዞን ጠፍ ነውና አንድ ቀን መጋለጣቸው አይቀርም። አንቺ ግን ከአቶ አምናን ጋር ያለሽን ጥንካሬ እንትን በይ፣ እኔም በጸሎት ልጄ አግዝሻለሁ በማለት ይነግሯታል። አሁን እትዬ ዛህራ ሚሞሪ እዚህ ቤት ጠፋ ብላ ያስገኘችው ሚሞሪ የምን እንደሆነ ግን አቶ አምናን ጋር ቁጭ ስትይ ብትጠይቂልኝ ዛህራዬ ደስ ይለኛል ብለው ዛህራ ለብሌን ይነግሯታል። ብሌንም እንግዲህ ቁጭ ብለው እየተጫወቱ ባሉበት ሰዓት የጠፋህ እቃ ይኖራል እንዴ ስትል ጠየቀችው። አምናን ምን አይነት እቃ በማለት ስትጠይቀው ሚሞሪ እንዴት የምን ሚሞሪ ምንድን የማን ነው የተገኘ ሲላት እንግዲህ አይ ሚሞሪ በረንዳ ላይ ደረጃ ላይ ወርቆ አግኝታ ነበርና ያን ሚሞሪ ለመውሰድ ስትል ግን ወይዘሮ ዛህራ የሰጠቻትን ቅጣት ስትሰራ ዋለች። ሜርሲ እቃ አጠበች፣ ሜርሲ ቤት አጸዳች በማለት ገረመው። ወይዘሮ ሰማህርም ከውጭ ደርሰው ሲመጡ ቤቱ የሌለ ተጸድቶና ኪችኑ ተቀያይሮ ሲያገኙት እንዴ ዛሬ ማን ነው እትዬ ዛህራ ዛሬ ፈረስ ጉልበት ነው እንዲያገኘሽው ምን ነው እትዬ ሰማህር ብላ ስትናገር እንዴ የቤቱ ጽዳት ምን ጊዜ ጨርሰሽ እቃውን አጣጥበሽ ምግቡን ቆንጆ ምግብ ስሪልኝ ያልንሽው ሁሉ አዘጋጅተሽ እኮ ነው የጠበቅሽው ሲሏት ወይዘሮ ዛህራም ከትከትከት ብላ ሰቀችና አንዳንዴም እኮ የሚያሳርፍ ፈረስ አይጠፋምና ዛሬ የፈረስ ጉልበት ያለውን ሰው ያልተሰራውን የተቆጠበውን አገኘ። እኔ ጉልበትማ ስንት ዓመት እናንተ ቤት እየሰራ አልቋል በማለት ስነግራቸው በምን የተነሳ በማለት ይህ ሚሞሪ አሁንም ከወይዘሮ ሰማህር ጆሮ ጥልቅ አለ። ሆኖም ግን ሚሞሪ እሷ የሰወረችው ፎቶግራፉን ያነሳችበት መሆኑን ገና ሚስጥሩን ስላላወቁ በቃ እስኪ ምንም ያገሯ ነው የሆነ ፋይል ከዛ ከመጣሁበት ሀገር እየያዘ ነው በማለት ተናግራለች ሲሏት እሺ ለማንኛውም እናያለን ወደፊት በማለት ነበረ የገቡት። አሁን እንግዲህ ወይዘሮ ሰማሄር ከውሏቸው መጥተው ምሳቸውን ከተመገቡ በኋላ ወደ ክፍላቸው ገብተው መድኃኒቱን ወሰዱ። ግን የሆነ ስሜት እንደተሰማቸው አምናን ድረስልኝ፣ ይሄን መድኃኒት ምንድን ነው ተቀይሮብኛል እንድታይልኝ እፈልጋለሁ ማለት ሲላቸው እማዬ ቼክአፕ እንድታደርግ ያደርግሻለሁ፣ ቅር ካለሽ አትውሰጂ። በአሁኑ ጊዜ እኮ እኔ ቤቴንም እየተጠራጠርኩ ይዤ ወይ አክስትህ ከመጣይ ሜርሲ ከመጣይ ጀምሮ እኔ ምንቾት እየሰጠኝ አይደለም አምናን እና መቼ ነው ወደ ነበረችበት የምትመለሰው ሲል እማዬ የኔን ሰርግ ውላለሁ ብላ የለም እንዴ ታዲያ አንተስ መቼ አሳወቅከን? በቃ እኔ አሁን ምርጫዬ ብሌን ናት ሲል ተናገረ።